ትዳር የማይመራ መብራት ድርግም ቢል እማዬ እያለ የሚያለቅስ ልጅ አምጥተው በላይዋ ላይ ክድን። እሷ ደግሞ ትንቢቱ ስላፈዘዛት ትንቢት የማፍዘዝ ነገር አለው። ከእግዚአብሔር ካልሆነ ትንቢት አዚም ይሆናል። ታውቃላችሁ? እውነት ነው። ከጌታ ያልሆኑ ትንቢቶች አዚሞች ናቸው፣ ሰው ያፈዛሉ። ኢቭን አዚምነታቸው ከባድነቱ ሰውን ብቻ ሳይሆን እግዚአብሔርን እንዳንሰማው ያደርገናል። ከባድ ነው። እውነት ነው። ስለዚህ አይሆንም አልኳት። እኔ አይሆንም ስላት ይገርማችኋል፣ ጦርነት ውስጥ ገባች ከኔ ጋር። እኔ ደግሞ ወደ ኢትዮጵያ ደወልኩ። ስሙን ያስኩኝ ሳፈላልገው ልጁ እልም ያለ የዝሙት ፈረስ ነው። በመጀመሪያ እልም ያለ የዝሙት ፈረስ ከቸርቹ በዝሙት የተባረረ ነው። አንድ ሁለተኛ እልም ያለ የገንዘብ ሌባ ነው። በጣም ብዙ አማኞችን በትንቢት እያጭበረበረ ብዙ ሺህ ብር እየወሰደባቸው ቁጥር እየቀየረ የሚጠፋ ሌባ ነው። ከዛን እምቢ አለችኝ፣ ስሜን አጠፋች፣ ራቀችኝ ከኔ። እዚህ ሀገር የለፋችበትን ገንዘብ አንዴ 500 ሺህ፣ አንዴ 400 ሺህ፣ አንዴ 600 ሺህ መሬት እየገዛው ነው ይላታል። ላፍቶ ገዛው ይላታል። እንትን ገዛው ይላታል። በቃ ሲለካ ካሬ ሜትሩ የነገራት ሙሉ አዲስ አበባን ገዝቶ ጠበቃት ማለት ነው። አሁን መጣው አለችው ለትዳር ስትሄድ የለም ልጁ። በፍርድ ቤት ተንከራታ ከኢትዮጵያ ወደ እኔ ደውላ ምስክር ልትሆንልኝ ትችላለህ ወይ አለችኝ። እኔ አልችልም፣ ሰድባኝ ነው ከዚህ ሀገር ላይ ሄደችው። በትዳር ጉዳይ ላይ በትንቢት ሲመርጡላችሁ ነቢያት ነን የሚባሉ ሰዎች ተጠንቀቁ። አይተሽ ሲጫወት ሲያወራ ከሰው ጋር ባለው አይታችሁ ምረጡ። አይናችሁን ጨፍናችሁ አትግቡ። እዩት በደንብ። ማን ነው? ምንድን ነው? ከየት ነው የመጣው? ቸርቹ አካባቢ ምን አይነት ህይወት ነበረው? የቸርቹ ፓስተሮች ስለሱ ምን ይላሉ? በደንብ ማጣራት ይጠይቃል። በምርጫ ጉዳይ ላይ ሰዎች ገብተው እንዳያሳስቷችሁ የሚመርጥላችሁ ራሳችሁ ናችሁ፣ በእግዚአብሔር ፈቃድ ውስጥ በመውደቅ። እውነት ነው። በትክክል በጣም ስትረስ አድርጌ የተናገርኩበት እናንተኑን ለማዳን ነው። በጣም ትክክል ፓስተር። ጌታ ኢየሱስ ይባርክ። በጣም የሚያስፈልግ ነው ይሄ። መጽሐፍ ቅዱሳችን ምን ይላል? ምሳሌ ላይ እስኪ የእግዚአብሔርን ቃል አንዴ ኢየሱስ ጌታ አሜን። ምሳሌ 19 13 እና 14 ኦኬ። ሰነፍ ልጅ ለአባቱ አዘን ነው። ጠበኛ ሚስት እንደማያቋርጥ ነጠብጣብ ናት። ማለት ቤቱ ወንፊት የሆነ ጣራ ያለው ቤት አስበውና በክረምት እንደዛ እንደማለት። ቤትና ባለጠግነት ከአባቶች ዘንድ ናቸው። ተያይዞ ነው ያለው። ከአባቶች ዘንድ ይወረሳሉ። ሚስት አትወረስም። ሚስት ንብረት አይደለም። አባት አምጥቶ የሚሸጉጥልህ ነገር አይደለም ማለት ነው። አባትህ ቤት ያውርስ፣ እናትህ ቤት ታውርስ። አንተ ሚስትህን ምረጥ። አስተዋይ ሚስት ግን ከአባትና ከእናትህ ከጓደኛ ከነቢያት ምናምን ሳይሆኑ ከእግዚአብሔር ዘንድ ስለሆነች ተንበርከክ እግዚአብሔር ጋር። ለምን? አለበለዚያ ከላይ ቁጥር 13 ላይ ያለው ወንድ ቁጥር 13 ላይ ያለችው ሴት ህይወታችሁ ላይ ሊገቡ ስለሚችሉ በጣም በጥንቃቄ ከእግዚአብሔር ዘንድ የሆነውን ሰው ለመቀበል እግዚአብሔር ጋር እንጸልያለን። እግዚአብሔር ደግሞ የሰውን ህይወት ክብሩን፣ ከፍታውን፣ ድሉን፣ ስኬቱን፣ ሰላሙን፣ ጤንነቱን ስለሚፈልግ ሁነኛ ሰው ወደ ህይወታችን የሱ የሆነውን ሰው ወደ ህይወታችን ያመጣል። የእግዚአብሔርን ፈቃድ ታዲያ በምንድን ነው የምናውቀው? አንድ ሰው ትዳር ሲፈልግ ትዳር ሲያስብ የእግዚአብሔርን ፈቃድ እንዴት ነው የሚያውቀው? የእግዚአብሔር ፈቃድ እንዴት ይታወቃል? አንዳንድ ሰዎች ሲያስተምሩ የእግዚአብሔር ፈቃድ የሚባለው ነገር ሰላም ከተሰማህ የእግዚአብሔር ፈቃድ ነው ይላሉ።
ፒስፉሊ ከሆነ ነገሩ በቃ ሰላምን ካልወሰደው እኮ የጌታ ነው ይሉናል። ያው እኔ እዚህ ጋር ሌላ ጥያቄ ስላለ ሐዋርያት ሥራ ምዕራፍ 28 ወደ ሮም የመሄዱ ጉዳይ የጳውሎስ መንገድ የጌታ ፈቃድ ነው። አውራቂስ ድብልቅልቁን ያወጣዋል። መንገዱ ፒስፉሊ አይመስልም። መንገዱ ግን የጌታ ፈቃድ። ጌተሰማኒ ቦታ ላይ ጌታ ኢየሱስ ክርስቶስ በጣም ነው የታወቀው በስሜቱ፣ ግን የጌታ ፈቃድ ነው ያ ቦታ። የእግዚአብሔርን ፈቃድ መንፈስ ቅዱስን በመስማት እንጂ ስሜታችን ሰላምና ሰላም ሳይሆን የምንለካው ነገር አይደለም። የእግዚአብሔር ፈቃድ ከስሜታችን ውጪ ያለ ነገር ነው። በመጀመሪያ የእግዚአብሔር ፈቃድ የምንለው ከእግዚአብሔር ዘንድ የታሰበ ሐሳቡ፣ የታቀደ እቅዱ፣ የተወሰነ ውሳኔው። የኔ ስሜት የሞቀለት ሃሌሉያ የእግዚአብሔር ፈቃድ ልል አልችልም። ምናልባትም የኔን ስሜት አሳዝኖ ሊፈጸም የሚችል የእግዚአብሔር ፈቃድ አለ። የኔ ፈቃድ አይሁን፣ ጽዋውን እጠጣዋለሁ። አንተን ደስ ካለ እኔን ደስ ባይለኝም ያንተ ደስታ ደስታዬ ነው ብሎ ኢየሱስ ክርስቶስ መስቀል ላይ ወጥቷል። የእግዚአብሔር ፈቃድ የኛን ደስታ የኛን ስሜት አይከተልም። በጣም ጥንቃቄ እናድርግ። አዎ ሰላምን ይሰጠናል። አዎ ደስታ አለው። አዎ ልዩ ልዩ ነገሮች ሊኖሩ ይችላሉ። ሰምታይምስ ደስታችን በሌለበትም የእግዚአብሔር ፈቃድ ሊፈጸም ይችላል። ምሳሌ ዮናስ የሚባለው ሰው ወደ ነነዌ ሄዶ መስበኩ የእግዚአብሔር ፈቃድ ነው። ግን ዮናስ በስሜቱ ደስተኛ አይደለም። በቃ አይፈልግም ሄዶ ማገልገል። በግድ ሄደ ተሰብካለ ተብሎ ጆሮውን ተይዞ ስሜቱ ሳይደሰት የእግዚአብሔርን መልእክት አድርሶ አገር ተቀይሮ ከተማ ድኗል። የእግዚአብሔርን ፈቃድ ሰምታይምስ ከስሜታችን ጋር ብቻ ልናስረው አይገባም። የሰው ስሜት ይወጣል ይወርዳል። የእግዚአብሔር ፈቃድ ግን ፍጹም ነው። በጣም እንጠንቀቅ እና የእግዚአብሔርን ፈቃድ ግን እንዴት ነው እኔ ማወቅ የምችለው? በመጀመሪያ የእግዚአብሔርን ፈቃድ የምናገኘው ውስጣችን ከንጹህ ፍቅር ጋር ይገናኛል። ከስሜት ጋር አይገናኝም። ንጹህ ፍቅር፣ ጌታን የሚያከብር ፍቅር፣ የዓለም ያልሆነ ፍቅር፣ ለሆነ ነገር ያልሆነ ፍቅር፣ ለጥቅም ያልሆነ ፍቅር። እንዲሁ ሌላ ጊዜ በአገልግሎቴ እንደዚሁ ከገጠሙኝ ነገሮች ያው እኔ አጋብቼ አውቃለሁ። ብዙ ሰዎች አጋብቻለሁ። አጋብቼ ማለት አገናኝቼ ማለት አይደለም። ተገናኝተው ሲመጡ ባርከን አጋብተናል፣ ሸኝተናል። ኢትዮጵያ እያለሁ ነው። ይሄም እንደዚሁ ከምጸልይላቸው የቸርች አባላት መካከል አንዲት እህት ፓስተር ቢሮ ነህ አለችኝ። አዎ ዛሬ እንግዳ ይዤ እመጣለሁ ሰርፕራይዝ ብላኛለች። እሷን ይዛ መጣች። እንድታገባ በጣም እመክራታለሁ። አይዞሽ፣ እኛም ጋር እኮ በአንቺ አካባቢ የሌሉ ሰዎች ከሌሉ አንዳንዴ ሌላም ቸርች ተካፋይ እላታለሁ። ግዴታ እዚህ ቤት ውስጥ ከሌለ እዚሁ አርጅተሽ መሞት አለብሽ ብዬን ያላስረው እና ሌላም ቦታ ህብረት አድርገሽ ከወንድሞች ከእህቶች ሌላም ቦታ ያሉት የጌታ ልጆች ስለሆኑ ያንቺ ጉዳይ የትዳር ጉዳይ ስለሆነ አባልነትሽን አትቀይሪ፣ አገልግሎትሽን መተው የለብሽም፣ ከሌላ ቦታ ያሉ እህቶች ወንድሞችም ጋር ህብረት አድርጊ ብዬ መክራታል። እና ሰው ይዛ መጣች። ሲገቡ ልጅ ነው ገብቶ ቁጭ ብሎ እንደዚህ ይላል። ገና እንትን ጊታር የሚቃኝ ዘማሪ ነው ይመስል ይጠቀልላል ይሄንን እና ዝም ብዬ አየሁት። በጣም ነጭ ስኒከር አርጓል፣ ነጭ ጉርድ ካልሲ አርጓል፣ የሆነች የቢላ ማስቀመጫ የምትመስል ሱሪ በላዩ ላይ ጣል አርጓል። ጥበብ ያለች ነገር በቃ ውጥርጥር ብሏል በቦዲ እና ልጅ ነው ገና በቃ ማለት ገና ነው፣ ለጋ ነው። አየዋት እሷን። እንዴት ናችሁ? ደህና ናችሁ ወይ? ፍቅር እንዴት ነው? ጓደኝነት እንዴት ነው? ታያየኳቸው። ጌታ እኮ ይገርማል። እሷ ያው መናፍሰው የጌታን ነገር ሰጠችኝ፣ ሰማዋት እና ድንገተኛ ጥያቄ ሁለቱም ያላሰቡትን ትወዳታለህ አልኩት።
እግዚአብሔር ፍቅር ነው አለኝ። ትወዳታለህ ስትባል እግዚአብሔር ፍቅር ነው እንዴት ነው? እናት ደህና ነች ሲባል አክስቴ ጌሾ እየወቀጠች ነው እንደማለት እኮ ነው የመለሰልኝ። ትወዳታለህ ስለው እግዚአብሔር ፍቅር ነው አለኝ። በጣም የምለቀው መስሎት ነው። እስኪ አይኗን እያየሃት እንደምትወዳት አንተ በኔ ፊት ንገራት ስለው ያው እግዚአብሔር ፍቅር ነው እኛ እኮ ምናምን ይለኛል። ታናቀው እንዴት ይውጣ እና አንዴ ደጅ ላይ ቆይኝ አልኳት። እሷ ግልጽ ነው የምጠይቅህ አልኩት። ትወዳታለህ ስለው ጸጥ አለና ትንሽ ቆየና አንዴ የሞቀ ትንፋሹን ካወጣ በኋላ እውነቱን ልንገርህ እኔ ምንም የፍቅር ስሜት የለኝም፣ ግን በጣም ሰፈር ሙሉ የድሃ ልጅ ነኝ። ገንዘብ ትሰጠኛለች፣ እንደዚህ ታዘንጠኛለች። በቀን 500 1000 ምናምን የምፈልገውን ደግሞ ተጨማሪ ገንዘብ እወስዳለሁ። እሷ ቢዝነስ አላት፣ ገንዘብ ትሰጠኛለች። እውነቱን ልንገርህ ይኸውና። በጣም አዘንኩ። አትወዳትም አልኩት። እኔ ምንም የፍቅር ስሜት የለኝም፣ ምንም የፍቅር ስሜት የለኝም። በጣም ጥሩ በቃ አንተ ንገራት አለኝ። እኔ ለመንገር ይከብደኛ ሲል ችግር የለም እኔ ነግራት በኋላ ብትነግራት አለኝ። እሺ ጠራኋት፣ ገባች፣ ቁጭ አለች። ቅድም ለኔ ያልከኝ ራስህ ነው የምትነግራት። ትወዳታለህ አትወዳትም? አሁን ንገራት አልኩት። እቅጩን ነገራት። በቃ እኔ አልወድሽም፣ በተለየ ስሜት ለአንቺ የተለየ ፍቅር ስሜት የለኝም፣ ገንዘብ ስለምትሰጪ ምናምን አላት። ላበላብ ሆነች፣ አቀረቀረች፣ በጣም ደነገጠች፣ ሾክ አደረገች፣ አዘነች። ተነስተህ ውጣ አልኩት። ሁለተኛ ወደ ህይወቷ እንዳትገባባት ውጣ። ሄደ። እጅ ጭኜ ጸለይኩላት፣ በጣም አጽናናዋት። ይዣት ወጣው። ሻይ ምናምን ጋበዝኳት፣ ሸበሌ ወስጄ አበረታዋት፣ አይዞሽ ብዬ ሸኘዋት። የምትበረታም አልሆነችም። ለብዙ ጊዜ ስሜቷ ተጎድቶ ወደቀች። ኦኬ እሷ የእግዚአብሔር ፈቃድ ብላ የመጣችው የራሷ መስፈርት አላት። የእግዚአብሔር ፈቃድ ግን ንጹህ ፍቅር ይፈልጋል። ከበስተጀርባው ገንዘብ አያይም። የእግዚአብሔርን ፈቃድ የምናውቀው ምንድነው? ሰውዬው ወይንም ሴትዮይቱ ምንም በሌለበት ሁኔታ ከዛ ሰው ጋራ ንጹህ ፍቅር፣ ንጹህ ሰላማዊ፣ ንጹህ ለሚቀጥለው ዓመት የሚሆን የፍቅር ሀብት ውስጣችን ይፈጠራል። የፍቅር ሀብት ይመጣል። የእግዚአብሔርን ፈቃድ በዚህ እናውቃለን። ከድካሙ በላይ ከድካሟ በላይ ማየት እንችላለን። ሌላው የእግዚአብሔር ፈቃድ እግዚአብሔር በልዩ ልዩ መንገድ እኛን ይመራናል፣ ያረጋግጥልናል። ብዙ ሰዎች የእግዚአብሔር ፈቃድ ሮሜ 12ን ከ1 እስከ 3 ይጠቅሱታል። የእግዚአብሔር ፈቃድ ፍጹምና በጎ እጅግም ደስ የሚያሰኝ እንደሆነ የሚለውን ክፍል እንደሆነ ፈትናችሁ ታውቁ ዘንድ ነው የሚለው እዛ ጋር። ፈትኖ ለማወቅ በአይምሮ ታደስ፣ የእግዚአብሔርን ነገር ለመለየት የሚለይ አይምሮ እንዲኖርህ ይላል እንጂ የእግዚአብሔር ፈቃድ ይሄ ነው ብሎ አይደመድምም እዛ ክፍል ውስጥ። ስለዚህ የታደሰ አይምሮአችን የጌታን ነገር እንዲረዳ፣ የእግዚአብሔርን ፈቃድ እንዲረዳ ተሰጥቶናል ማለት ነው። የእግዚአብሔርን ፈቃድ ለማወቅ እንጸልያለን። ከዛ እግዚአብሔር ያስረዳናል። በጣም በሚገርማችሁ ሁኔታ ምልክት ይሰጣችኋል ለራሳችሁ። እኛ መንፈሳውያን ነን። አታመናፍሰው ምናምን ብላችሁ 100 ብር ይዘህ የ100 ብር ዕቃ ገዝተህ እንደምትመጣው አይደለም ያንተ ትዳርና ያንቺ ትዳር። ሸመታ አይደለም። ማሬጅ ኢዝ ብሌሲንግ፣ በረከት ነው። ያ በረከት ደግሞ ያዕቆብ እንደሚናገረው ፍጹም የሆነው ንጹህ የሆነው በረከት ከብርሃናት አባት ከላይ ይወርዳሉ። በጎ የሆነው በረከት እንዳለው ከእግዚአብሔር ዘንድ ከሚመጣው በረከት አንዱ ትዳር ነው። ያ ማለት እሷ ወይ እሱ ከላይ ይወርዳሉ አላልኩኝ። የእግዚአብሔር ነገር ወደ ህይወታችን የሚመጣው የምንረዳበት መንገድ አለው። የእግዚአብሔር ፈቃድ የሚለውን የምንረዳው አንዱ ወደ እግዚአብሔር በመቅረብ ነው። ሌላስ ንጹህ ፍቅርን በውስጣችን በማግኘት ሌላስ የቅዱሳን ምስክርነት፣ ቅዱሳን የቤተ ክርስቲያን መሪዎች ምስክርነት፣ የወንድሞች የእህቶች ምስክርነት። አንዳንድ ሰው ይሄ ነገር የጌታ ፈቃድ አይደለም እረፍ እየተባለ በህልህ ይገባል። በህልህ የምትገቡበት መንገድ ቅዱሳን በተለይ አይተውት ነገሩን መዝነው ነገሩን
ይቅርብህ ውጣ ሲሉን እምቢ ብለን የምንገባበት ነገር ብዙ ነገራችንን ሊያጠፋብን ይችላል። የቅዱሳን ምስክርነት፣ የመሪዎች ምስክርነት፣ ምክር፣ የእግዚአብሔርን ፈቃድ እንረዳለን። በዛ ነገሩ ከጌታ እየሆነ ሲመጣ በብዙ ሰዎች በእህቶች በወንድሞች ልብ ውስጥ ነገሩ ያብባል። ሌላው ንጹህ ፍላጎት ይኖረናል። ፍላጎታችን ንጹህ ይሆናል። የእግዚአብሔርን ፈቃድ የምንረዳበት ንጹህ ፍላጎት በቃ ማለት ቶሎ አግኝቼ ካልተኛዋት አይልም ወንዱ። ሴቷም በሌላ መንገድ አትፈልገውም። ነገሩን የሴክሹዋል ፍላጎት አይረብሻቸውም፣ ወይንም ደግሞ ሴክሹዋል ፍላጎት ዋናው አጀንዳና ዋናው ሀሳባቸው አይሆንም። ሌላ ፍላጎት የምለው ነገር በተለይ አንዳንድ ሰዎች የእግዚአብሔር ፈቃድ እንዳልሆነ የምትረዱበት ሰኞ ጓደኝነቱን ይጀምራሉ፣ ማክሰኞ አልጋውን ይጀምራሉ። ግልጽ ነው ንግግሬ? ስለዚህ በጣም ልንጠነቀቅ ይገባል ማለት ነው። በተለይ የእግዚአብሔር ፈቃድ ያለበት ቦታ ላይ ውጊያ ሊኖረው ይችላል። ተቃውሞዎች ሊመጡባችሁ ይችላሉ። ክልከላዎች ሊመጡባችሁ ይችላሉ። ግን የእግዚአብሔርን ፈቃድ የምትረዱበት መንገዱ ወደ እግዚአብሔር በመቅረብ እግዚአብሔር ይመራናል። መሪዎቻችን በቤተ ክርስቲያን አካባቢ ያሉትን ጠጋ ብለን አባትም ስለሆኑ እናትም ስለሆኑ ጠጋ ብለን እነሱን እንማከራለን። በጌታ የሆኑ ቤተሰቦች ካሉን እነሱንም እንማከራለን። ለምን? የጌታን ፈቃድ የምንረዳበት መንገድ ልዩ ልዩ ስለሆነ። ከዛስ እኛ ጋር የሚፈጠሩ ስሜቶች፣ መንፈሳዊ ነገራችን ከዛ በኋላ የሚሆንበትም ነገር ኢቫሉዌት ይደረጋል። የእግዚአብሔርን ፈቃድ በእንደዚህ አይነት መንገድ እየመዘንን ልንሄድ እንችላለን። ለትዳር የሚገባ ዝግጅት ያስፈልጋል ወይ? መልሼዋለሁ። ምናልባት አልመለስኩም ፓስተር። እሱ ለትዳር የሚገባ ዝግጅት እሺ፣ የእግዚአብሔርን ፈቃድ ሌላው ምናልባት እየጻፋችሁ የምትማሩ ሰዎች ካላችሁ የእግዚአብሔርም ቃል ይደግፈናል። የእግዚአብሔር ቃል ስንሰበክ ስንማር ልክ አሁን እንደምንናገረው የእግዚአብሔር ቃል ሲነገር ያንን ነገር እየመታ አይረብሸን። እግዚአብሔር ሲያድነን ከሰው ሊያድነን ሲል ስፔሲፊክሊ ሰውየው ስሙን አይጠራውም እንጂ ሰባኪው ግልጽ አድርጎ አንዳንድ እግዚአብሔር ያወራናል። የእግዚአብሔር ፈቃድ ያልሆነበት ጉዳይ ውስጥ ስንገባ በስብከት ይመጣል፣ በትምህርት ይመጣል፣ በአገልጋዮች ምክር ይመጣል። እወቁ ይሄንን። ስለዚህ የእግዚአብሔር ቃል ራሱ የእግዚአብሔርን ፈቃድ እንድናውቅ ይረዳናል። የእግዚአብሔር ቃል በጣም ይደግፈናል። ለትዳር የሚገባ ዝግጅት ያስፈልጋል ወይ? ትዳር ዝግጅት ያስፈልገዋል። ሉቃስ 14 28 30 ምናልባት ሰዓት ወሰድኩ ፓስተር? አይ ውሰድ ፓስተር፣ ችግር የለም። ሉቃስ 14 28 ዝግጅት የሚባለው ነገር በእግዚአብሔር ቃል መሰረታዊ ነገር። አንድ ሰው በሁሉ ነገሩ የእግዚአብሔር ቃል ሁልጊዜ የተዘጋጃችሁ ሁኑ ተብሎ ተጽፏል። ግን እዚህ ቦታ ላይ ስለሚሰራ ቤት ስለሚሰራ ግንባታ ቅድሚያ ስለተደረገ ዝግጅት ነው የሚናገረው። ከእናንተ ግንብ ሊሰራ የሚወድ ወይንም ሊሰራ የተነሳ ሰው ለመደምደሚያ የሚበቃ እስከ መጨረሻው እስከ ጣራው ድረስ ያለውን ነገር እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ያለዚያ መሰረቱን ጀምሮ መሰረቱን ቢመሰርት ሊደመድመው ቢያቃተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው ብለው ሊዘብቱበት ይጀምራል።
ትዳር ዝግጅት ያስፈልገዋል ወይ? በጣም ትዳር ያለ ዝግጅት አይደረግም። ትዳር ዱብዳ አይደለም።